ካሁን በኋላ ሃይሚ የምትለውን ነገር እንድታቆም ብላ ነው እንድትለቀቅ የሆነው። ዛሬ ነገሮች ከበደኝ። ስላንቺውን ለማውራት ማመስገን የማልችልበት ሁኔታ ውስጥ ገባ ስለከበደኝ ነው። ሃይሚ ማለት ልበቀልሽ በጣም ቴንኪው ማለት ፈልጋለሁ። በዚህ አጋጣሚ ማለት አንቺ ደውለሽ እዛ እስር ቤት እያለሁ ለነሱ ራሱ የይቅርታሽን መልእክት ባታስተላልፊ ወደ 2 አመት ምናምን የመታሰር እድል ነበረኝ ማለት ነው። ፈጣሪ አውጥቶኛል። በጣም ደስ ብሎኛል ነፃነቴን ስላገኘው ማለት ነው። ሰውነት ነው ያየሁብሽ። በዚህ አጋጣሚ ሰውነት ምን ማለት እንደሆነ ብቻ እኔም አንቺን ማስደበር አልነበረብኝም። ማፈቅርሽን በውስጤ ውስጥ ለውስጥ ማፍቀር ነበረብኝ። በሀሳቦች በነገሮች ተናድጄ እሪ ልል እችላለሁ። ውስጤ ግን ታውቁታላችሁ ሁላችሁም ንጹህ ነው ውስጤ ማለት ነው። ቢቸደሱ እድሜ ልክ የሚያስፈርድበት ደስ የሚለው ሰው እኔ ካንተ ጋር ያጠገቡላ እኔ እንጂ በቴስታ ብዬ ቢደስ ነበር እና ግን የማረሚያን ጉዳቱን ስለማውቀው አንተ ግን እኔ ከልጅቷ ትርቃለህ ይመለከታል። ምን አገባ ይመለከታል። አንተ ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ ይመስገነው። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ትናንትና በእኔ ቻናል አይታችሁታል። እንግዲህ ያው ኡመር እንዲፈታ ጠይቃ ነበር። ሃይሚም ያው ይቅር ብላው ነበር ይመስገነው። እንግዲህ ዛሬ ኤልያስ ሄዶ አስፈትቶት ነበር እና ተፈቶ ያው ጠዋት ነው የተፈታው። ግን ፖሊሶቹ ትንሽ አክርረውበት ነበር። አጋጣሚ ያው እንግዲህ መጥሪያ ስለቀደደ በ50 ሺህ ብር ዋስ እንጂ አንፈታው ምናምን ብለው በ50 ሺህ ብር ዋስ አስፈትተውታል ማለት ነው። እና በቃ ማለት ያው አሁን ደውዬለታለሁ። ለምን መሰላችሁ ደወልኩለት ማለት ያሉትን ነገሮች አሁን ሁሉንም ነገር አክሰስ ለማድረግ ነው ማለት በቃ አውርቼው ያ ነገሮችን በቃ እንዲያቆም ካሁን በኋላ ያሉት ነገሮች ይሄ ሚላችሁ ሃይሚ የሚለውን ነገር በቃ አልባሌ ነገሮችን እንዲያቆም ነው በቃ ሄዶ ለመጥራት ያሰብኩት ማለት ነው። ሁለተኛ ደግሞ በቃ በእኔንም በአጋጣሚ ያው ትንሽ ተቀይሞኛል። ያ ምን ነገር ይቅርታ ልለው ነው ግን ደግሞ እሱም የሰራቸው ነገሮች ይቅርታ የሚያስብል ነገር አይደለም። ግን ያው ግንኙነታችን እንዲቀጥል ስለፈለኩኝ ነው ይቅርታ ልለው የፈለኩት እና እንግዲህ ያው እንደነገርኳችሁ ነው ማለት ያኛውን ቪዲዮ ላይ አይታችኋል። በቃ ልጁ ማለት አሁን ልቡ ይመለሳል ብዬ አስባለሁ። ቀልቡ ወደ ቀልቡ ይመለሳል ብዬ አስባለሁ። ያው ይመለሳል በእርግጠኝነትም። እኔን ግን ያው ማናገር ከቻለ ነው። አሁን ደውዬለታለሁ፣ ይመጣል፣ አወራዋለሁ። ያሉትን ነገሮች ለማስተካከል እሞክራለሁ እኔ በቻልኩት አቅም። ምክንያቱም ከዚህ በፊትም ያው የሞከርኳቸው ነገሮች ስላሉ ማለት ነው። ዛሬ ደግሞ እነዛን ነገሮች ለመተግበር እሞክራለሁ። ያው እስኪ እየመጣን እሱም እናወራዋለን። እንግዲህ ከተመለሰ ይመለሳል፣ አልመለስም ካለ ግን ያው ካሁን በኋላ የሚመጡት ነገሮች እኔ እንደሌለውበት እነግረዋለሁ ማለት ነው። በቃ ማለት ያው እኔ የቻልኩትን አቅም ተጠቅሜ በቻልኩት አክል እሱ በቃ ከዛ ነገሮች እንዲወጣ ፈልጌ ነበርም አድርግ ያለውኝም የቻልኩት ነገር በቪዲዮ ማሳይቻለሁ። ከቪዲዮ ውጭ ያደረግኳቸው ነገሮች ደግሞ በጣም ብዙ ናቸው እና የሰው ስም መጥራትም ከማስከሰስም ባለፈ በጣም ከባድ ነው እና ይህን ነገር ደግሞ ዛሬ እንዳይጠራ በቃ እነግረዋለሁ። እንግዲህ ካሁን በኋላ ትጥራ፣ ቤተሰቦቿ፣ ወዳጆቿ በቃ ያሉት ነገሮች እንዳለ አንተ ላይ እየተነሱብህ ነውና ስለዛ አትጥራ አለዋለሁ። እንግዲህ እሱም ምን እንደሚለን አብረን የምንሰማ ይሆናል። ያው ልጁ ግን ቲቪት ይለዋል። በነገራችን ላይ የሆነ ገንፈል የሚያደርገው ነገር አለ። ልጅነት አልጨረሰም። ዝም ብሎ ጺም አወጣ እንጂ ልጅነት አልጨረሰም። ስለዛ ያን ነገር ደግሞ አሁን እስኪ እንትን ካስተማረው እስር ቤት ካስተማረው ያው እስር ቤት ያስተምራል ይላሉ። እንግዲህ ግን ከዚህ በፊትም 2 አመት ጠጥቶ ወጥቷል። ያለ አስተማረው ምንም ያስተማረው ነገር የለም። አሁን ደግሞ ምናልባት ካስተማረው ብለን እናስባለን። ያው 2 ቀን ማለት ያው ብዙ ነው ማለት ያው ነፃነት ነው የለመደ ሰው 2 ቀን እስር ቤት መቆየት ማለት 2 አመት እንደማለት ነው እና ኖርማል ነው። እንግዲህ እየመጣ ነው። እሱም ያው ብዙ የምለዋቸው ነገር የለኝም። ከሱ ጋር ደግሞ አንድ ላይ የምንፈታው ነገር ይኖራል። ሰላም እንዴት ነው? ታናው አማን አማን ሰላም ሰላም ነው። ለምን ነበር የጠራኸኝ? ስለ የጠራሁበት ምክንያት ማለት ነው ያው ያስፈታነኝ አለን። እሺ ቀጥል። እንድስቅ አይደለም የጠራው። ያስፈታነኝ አለን። ሃይሚ ጋር ደውዬ ነበር ትላንትና።
እና ሀይሚም ማለት ያው ልበ ቀና ልጅ ነች። ያው ደስ የሚል አስተሳሰብ ያላት ልጅ ነች። ረጋ ያለች የልጅ አዋቂ ነች። እና ያው ነገርኳት ስላለው ነገር ነገርያት በቃ ይቅር ብየዋለሁ እንዲፈታ ብላ ያዘዘችው እሷ ነች። ለዛ ነው ጠዋት ኤልያስ መጥቶ አንተን ለማስፈታት የሞከረውና ያው እንድትፈታም የተደረገው። ግን 50 ሺህ ብር የተባልክበት የራስ ጥፋት ነው። ምክንያቱም ያው የፖሊስ መጥሪያ ስለቀደድክ ያው ለሱ ነው 50 ሺህ ብር የተባልከው እንጂ በሀይሚ ምክንያት እንዳልሆነ በዚህ አጋጣሚ ወቅ። ሲቀጥል ደግሞ ከአሁን በኋላ ሀይሚ የምትለውን ነገር እንድታቆም ብላ ነው እንድትለቀቅ የሆነው ዛሬ እና ከአሁን በኋላ እንዳይጠራ አካዘባርቅ ቶሎ አሳጥረ ንገረኝ። አሁን እኔ ካንተ ጋር ለማውራት አይደለም ባጭሩ የመጣሁት ና አዘባርቅ ምናምን አትበል አይደለም። ስለ ያንዛዛብኝ ነው ሀሳቡን ለቤተሰብ የሆነ ነገር ለማለት ነው የመጣሁት። ካንተ ጋር እኔ እዚህ ጋር ለመቆም ለሀሳብ አልነበረኝም። እንዴታ ቤተሰቦችን መልዕክት ለማስተላለፍ ነው የመጣሁት። ቲቪት አይበለ በስትክክል የምታወራ ነገር ከሆነ አውራ። እኔ ረጋ ብዬ እንደበሰለ ሰው ነው እያወራሁ ያለሁት። ገብቷል? በስላል በቃ ሌላ ቲቪት አይበለ ሌላ ባጥፎ ነገር እንዳወራ። ነገራችን ላይ እኔ እንደዚህ ቀስ ብለው የሰው ህይወት ውስጥ ገብተው ረጋ ብሎ ከጀርባ እንደሚወጉ ሰዎች ባንተ አየሁ። ለምሳሌ ብዙ ሰዎች እንዲህ እኔ በሀሳቦች በነገሮች ተናድጄ እሪ ልል እችላለሁ። ውስጤ ግን ታውቁታላችሁ ሁላችሁም ንጹህ ነው ውስጤ ማለት ነው። ግን አለ እንደዚህ አይነት መሰሪ የሆነ ሰው የሰው ህይወት ገብቶ ውስጥ ለውስጥ የሚሰራውን አታውቁም ቤተሰቦቼ። ብቻ በጣም የሚደብር ነገር ነው እያረክ ያለው። ያስጠላል ሲጀመር ማለት ነው። እንዲህ ውስጥ ለውስጥ ጥሩ አይደለም። ገባ? ዛሬ ላይ ሰዎችን በምላስ እየቀባ እንደዚህ አሁን አታውቁትም እናንተ። አሁን የሚሰራው ስራ ስታዩ በቃ ትህትናው ምናምን ሚዲያ ላይ እንዲህ ሲሽለጠለጥ ሰው ነው ይመስላችሁ። ይቅርታ አድርጉልኝና ማለት ነው። እኔ ዛሬ ራሱ እኔ እሱም ብዬ ሳይሆን ለተደረገልኝ ነገር ሀይሚን ለማመስገን ነው የመጣሁት። ሀይሚ ማለት ልበቀና ነሽ። በጣም ቴንኪው ማለት ፈልጋለሁ በዚህ አጋጣሚ። ማለት አንቺ ደውለሽ እዛ እስር ቤት እያለሁ ለነሱ ራሱ የይቅርታሽን መልእክት ባታስተላልፊ ወደ 2 አመት ምናምን የመታሰር እድል ነበረኝ ማለት ነው። ፈጣሪ አውጥቶኛል። በጣም ደስ ብሎኛል ነፃነቴን ስላገኘው ማለት ነው። ምክንያቱም እኔ በእርግጥ ፍቅር ስለሆነ ምንም ነገር ውስጥ ብገባ ምንም አይመስለኝም ብዬ ነበር። ግን እዛ ነፃነቴን ሲነፍጉኝ በቃ ከበደኝ፣ ነገሮች ከበደኝ። ስላንቺውን ለማውራት ማመስገን የማልችልበት ሁኔታ ውስጥ ገባ ስለከበደኝ ነው። በጣም ቴንኪው ለማለት ፈልጋለሁ ሀይሚዬን። በዚህ አጋጣሚ ነፃነቴን መልሰሽ ስለሰጠሽኝ ከልብ ላመሰግንሽ እወዳለሁ። አንተ ግን በጣም ቆሻሻ ነህ ልንገርና ማለት ነው። እንደዚህ አታርግ። በቃ ለምን አይደለም ውስጥን ላይን የሆነ በጣም ሌላ ነው ስታይ ሌላ ነው። እኔ አምኜ ነበር እስከዛሬ ዝም እያልኩ ያለሁት ማለት ነው። ያው በቃ ስሜታዊ ሆናል ብዬ አይደለም፣ ስሜት አይደለም። እኔ ተረጋግቼ ነገሮችን ስላየሁ ያው እረዳለሁ። ለዛሬ እረዳለሁ። አዎ ስራን ስለምታውቀው አንተማ ትረዳለህ። ግን ልትረዱኝ ይገባል። የምታደርገው ነገሮች በሙሉ ነገ ሁሉ አትጠይቅበታል በፈጣሪ ማለት ነው። በቃ ንጹህ መሆን አለብህ። ውስጥ ቆሻሻ እንደዚህ በእንትና አፍነ ከላይ ስትል አሁን ትናንትና የሆነ ቪዲዮ ሰርቷል መሰለኝ እኔ ያላየሁትን የይቅርታ ሀይሚ ጋር ምናምን ደወለ ግዱንበት ነው ቤተሰቦቼ። ሀይሚ ጋር የደወለው ግዱንበት እነሱ ስለጨረሱ ነገሩን በይቅርታ ይፈታ ስላሉ ከቤተሰቦቼ በኩል ስለተባለ እንጂ ቢቸደሱ እድሜ ልክ የሚያስፈርድበት ደስ የሚለው ሰው ነው። እኔ ካንተ ጋር ያጠገቡላ እኔ እንዲህ በቴስታ ብዬ ቤት ደስ ልኝ ነበር። እናቴ ግን የማረሚያን ጉዳቱን ስለማውቀው ነው። አንተ ግን እኔ በጣም ትዕግስቴን እየተፈታተንከኝ ነው። እሺ ስራን ስለምታውቀው ጥርሴን የምከፍትልህ ጥርሴን ላረግፈው እኔ ልንገርና አንተን ላግኝ የፈለኩት ማለት ነው። ፒስታ ላይ ማጅራት ላይ ፌሮ አሳርፌ ብቻ ነበር አንተን ማየት የሚፈልገው። መዛቱማ ይዘር ነው አይደለም፣ ህግን ስላየሁት ነው። ገባ? ማረሚያ 1-2 ቀን ቢሆን እዛ ስለቆየው ነገሮቹ ስላስተማሩኝ እንጂ እማትሙት እኔ ማለት ነው በቃ ዘርሬ ነበር አንተን እንደዚህ ረግጬ ማለት የምፈልገው። ምን ዋጋ አለው? ግን ማውራት ምን ይሰራል? አሁን ለምን አላረገውም? አይደለም ተግባር ላይ መስራት እሰራዋለሁ፣ ችግር የለውም። ፈጣሪ ከረዳኝ ነገሮች ወደ ራሴ ተመልሼ አይቼ ሁሉንም ነገር የማስተካከል ይሆናል። ግን አንተ እንደዚህ ስራ ከሆነ እድሜህም ያጥራል ልንገርህና ሁሉም ሰው ይነቃባል። እኔ መልእክት ለአንተና ለሷ ነው ማስተላልፈው ዛሬ። በቃ ሪል ራስን ግልጽ አድርግ፣ አትሸፋፍን። ሚዲያ ላይ ሌላ፣ ውስጥ ለውስጥ የምትሰራው መሰሪነት ሌላ። ፕሊስ ይሄን ነገር አቁም። ሰማው አይደል? ሰማው። አዎ ሰማው። የምታወራው ካሁን በኋላ አታወራ እሺ? አንተ አዘኛ አይደለም። ይሄ ክፍት አፋፈን አትክፈትብኝ። ወደዛ አይደለም አንተ ብለኛል። የተከፈተ አንተ ስራ ቢሆን ማጥሙት እኔ እጅ ለሀይሚ ህይወት ከመስላት በላይ ለአንተ ነበር ሰጥቼ ዛሬ ይረዳል። ችግር የለውም ተንጫጫ። ምክንያቱም ያው ሚያንጫጫ የፈለከውን ነገር ማግኘት ስላልቻለ ብቻ ካንተ ምንም ምን የምሰማው ነገር ያስጠላኝ ስለሆነ ሀይሚ ከልብ ለአመሰግንሽ። አሁን እናንተ ሌላ ነገር ውስጥ አንድ ሰውነት ነው ያየሁብሽ። በዚህ አጋጣሚ ሰውነት ምን ማለት እንደሆነ ሜቢ ትረጃለሽ ነገሮችን።
ብቻ እኔም አንቺን ማስደበር አልነበረብኝም። ባፈቅርሽም በውስጥ ለውስጥ ማፍቀር ነበረብኝ። ምንም የሚጎዳኝ ነገር አይደለም። አንቺን አፍቅር ሌላ ሰው ድብቅ አድርጌ ማኖር እችልበታለሁ። እስከዛሬም አላቃተኝም። ይሄ ነገር ነው። ስለሱ አታውራ። ይኸውልህ ሰማኛላ። እኔ አንድ ነገር ልነግርህ ነው አሁን እዚህ ጋር የጠራሁት። ይኸውልህ ኡመር ነግሬሃለሁኝ። ከዛሬ ጀምሮ ሃይሚ አትበል። ነግሬሃለሁ። ይሄ ይኸውልህ ሌላስ ምትል የለም። የመጨረሻ ማስጠንቀቂያ ነው። የመጨረሻ ማለት ነው። ምን ታደርጋለሽ? ህግ ያው እኔ አይደለም ማረግ ለኢትዮጵያ ለቅን ህዝቦችና እኔ አይደለም ማረግ ወንድም እኔ አይደለም ማረግ ስለ እኔ አንተ እስር ቤት ስትገባ እኔ ምንም ሰላም አንተማ በቃ ጨርሳል እኮ ባንተ ቤት ጨርሳል መስሎ ሊሆን ይችላል ችግር የለም። እዚህ ሚዲያ ላይ ማለውራው ነገር ሰማኝ ሰላም የለም። ግን ወደዛ ሄደኝ ነው ማትገጠኝ። ለምን ውስጥ እዚሁ ራሱ ውስጥ ለውስጥ የሚሰራው አጣቀም ቤተሰቦች ይኸው ነገር እንትን አትበል። ምን አይነት መርዝ ነው ያማል። ለምን ነው ምረቅኝ? ወደዛ እግርን አድርግልኝ። ቤተሰቦች አሁን እዚህ ጋር ራሱ እኔ ለማናደር እግሬን እየረገጠ ነው ከስር ማለት ነው። ለምንድን ነው እንደዚህ ቆሻሻ የምትሆነው? አይ ስሜታዊ ለማድረግ እኮ ነው። እኔ ምን ቆሻሻ ሰው ነን? ይሄ ነው በቃ ውስጥ ለውስጥ የሚሰራው እዚሁ ከካሜራ ውስጥ ለውስጥ እኔን አናዶ የሆነ ነገር በቃ ህግ ውስጥ ሊከተኝ እኮ ነው። ስሜታዊ አድርጎ ውስጥ ለውስጥ የሚሰራውን አታዩም እናንተ? እዚሁ ካሜራ ፊት እግሬን እኔማ ዝም አልልም። አሁን አጋልጣለሁ። ስራንማ ህዝብ ያዋል። ጨረስ። እኔ የምመክረው ለኢትዮጵያ ህዝብ ከእንደዚህ አይነት ካስመሳይ ጓደኞች ራቁ ነው የምለው። የምሬን ነው። አስመሳይነት ምንም ማለት ከላይ ሌላ ከውስጥ ሌላ የሆኑ ሰዎች አሉ። የሆነ ብቻ በጣም የሚደብሩ አንተ ብቻ እያወራ እኔ እኮ ላወራ አልሰጠኝም። ስማ ለምንድን ነው ድርቅ የምትለው? እሺ አውራ። እስር ቤት አላስተማረም ማለት ነው። አፍህንማ ታውቀዋለህ። እስር ቤት አላስተማረም በደምብ ተተውንበት። አውራዎች ይኸውልህ ከልጅቷ አራቅ። እሷ የራሷ የሆነ ኑሮ ያላት ነች። ረጋ ብዬ ነው ማውራክ። አንተ ብለኝ አይደለም ባክ ወደዛ አይደለም። እኔ ሰው አይደል እንደ ትልቅነትህ እንደ ትልቃት እንጭጭ አስተሳሰብ አታስብ። ህይወቷን አትበጥጥ። አንተ ትልቅ ሰው ነህ። ስንት ነገር ይጠብቃል። ግን አሁን ዛሬ ላይ የምትልበት አፍ የሆነ ቀን ይዘጋል። ልንገርና ማለት ነው እኔ የሚዘጋውም አንተ ብለኸኝም አንተ ሳትለኝ ምንም ማቆም ነገር የለም። የልጅቷን ልበቀናነት እርሷን እንድረሳት ባያረገኝም ግን የእሷን ስም የሚያጠፉ ነገሮች አላደረግም። በሃይሚ ስም ጥሩ ስራዎች መስራት ይችላል። የእሷን ስም የሚያጠፉ ነገሮች ህግ ነው ያረመኝ። አንተ ምንም ልትረኝ አትችልም። እኔ ካንተ ጋር እዚህ ለማውራት አልመጣሁም። ህግ ያረመኝ ምን ብሎ ነው? የእሷን መጥፎ ነገር ሳይሆን የእሷን ጥሩ ነገሮች እያስታወስክ ወደ ሚዲያ ማስተላለፍ ትችላለህ። ካሁን በኋላ ያንን አታርጉ ነው ያለኝ። ጭራሽ እንደዛም ብለዋል። አንተማ በቃ ጭራሽ አሳስረ ልታስቀምጠኝ ነው። ስለ ልጅቷ ጥሩ ነገር ምን ስለ እኔ እንዳነሳ አልፈልግም። ምንም እንዳለችው አንተ ልጅ ያው ነግሬያለሁ። እሺ አሁን ካሁን በኋላ ነግሬያለሁ። ትዕግስቴን ተፈታተንከኝ። እውነትህን ነው። እኔ ህግ ባያስለኝ አንተ ኮርክም የነበረ እዚህ ውስጥ ምከት ማለት ነው። ግን ህግ ስለምገዛ አንተ ሲጀመር የሆነ ስልጣን ቢሰጥ ፈጣሪ ማለት ነው አውቆ ነው ሲጀመር ያቆመሸሸ ስልጣን ቢሰጥ ኢትዮጵያ ትጥፋት ነበር። አንተ አረመኔነት አይደለም በዚህ ዓለም በፈጣሪ ዘንድ ራሱ የሚማር ነገር አይደለም። ግን እስካሁን ታገሼ በሰላም እያወራሁ ነው። እሺ በሰላም እያወራሁ ነው። አፍህን አትከፈት። በቃ ከልጅቷ ትርቃለህ። ይመለከታል። ምን አገባ? ይመለከታል። አንተ አልተሳካለህማ። አሁን ደግሞ የሆነ ስሜታዊ ላደረገኝ ነው እንደዚህ ብዬ የሆነ ጥዬ ምናምን ስብል ታስገባኝ ነው ሀሳብህ። እኔ ስሜቴን እቆጣጠራለሁ፣ ችግር የለውም። አንተን ግን እኔ ብችል እንዲህ አውጥቼ ስጋዎችን ከነፍስ ነጣጥዬ ብለቅ ደስ ይለኝ ነበር። አድርገው ቆሻሻ የገማሳ አማራ አድርገው ያማረን ነገር አድርግ፣ ችግር የለውም። አይ አንተማ ገብቶኛል። ቤተሰቦቼ ሊቀራቀረኝ ነው። እኔ ግን ስለማውቅ ሁሉም ነገር እዚህ ጋር ምንም አልልም። ገባ አይደለ? ብችል እኔ እንዲህ ብከንብ ደስ ይለኝ ነበር። እኔ ምንም ማድረገው ነገር የለም። አይደለም ዝም በል እኔ ምንም ውስጥ ማድረገው ነገር አውቃለሁ። ግን ባጭሩ ነገር ቆሻሻቱ እናንተም እንደዚህ አይነት ሰዎች ካላችሁ ቪዲዮ ነው። እሺ ቪዲዮ የፖስት ቪዲዮ ምንም ልጁ አጠገቤ እንዳይደርስ አሁን ላይ ቅርብ ይያል ና ቆይ አስመሳይ ነህ፣ ቆሻሻ ሰው ነህ። እንግዲህ ቤተሰብ ያው እኔ እንደዚህ ያልኩ ነው። እሺ እኔ አሁን ከዚህ ልጅ ጋር መቼ ነው እንዴት ነው የምንግባባው? የምንግባባበት ፕሮግራም ምንም ፕሮግራም የሚኖር ነገር አይደለም ይሄ። ያው እኔ እሺ አሁን ነገርኩት። አሁን ብራዘር ያው ቤተሰብ ያው ማለት የሱ ቤተሰቦች እዚህ ጋር የምታዩ ካላችሁ ማለት ነው እናት አባቱ ወንድሙ ምናምን ነገር የምታዩ ካላችሁ በቃ ይሄ ልጅ ያው እኔ እየነገርኩት ነው። እንደዚህ ነው ማስረዳው፣ ሁሌ ማስረዳው እንደዚህ ነው። ግን አሁን ያው እንደዚህ መንጭቆኝ ነው የሚያልፈው። አሁን የሆነ ነገር ቢሆን ይሄ ልጅ አቡበክር ነው እንዳትሉ ካሁን በኋላ ለሚፈጠሩት ሁሉ ነገሮች እኔ ላይ ምንም እንትን እንዲላክክ አልፈልግም። ከኔ እጅ ወጥቷል። ገብቷችኋል? እኔ እንደ ጓደኝነት የመምከር እንትን አለብኝ፣ ኃላፊነት አለብኝ። መክሬዋለሁኝ።
እኔና እሱ ብዙ ነገር ስላሳለፍንም ነው ይሄን ነገር እኔ እንዳያደርግ የምፈልገው። ግን ደግሞ ይሄን ነገር እሱ ባለመረዳትም ይሆናል ይሄን ነገር እሱ ባለመረዳትም ይሆናል ያው በቃ የሆነ ስላልገባውም ይሆናል የሆነ ጊዜም የሆነ ልጅነትም ይዞት ሊሆን ይችላል። ግን ይሄን ነገሮች እንዲያጠፋልኝ ቤተሰብ ወይ ወንድሙን ነግሯለሁ። ካልሆነ እንትናም እንዲያውም ኤልያስም ደውዬለት ነበር። አጋጣሚ ስራ ነኝ አይመቸኝም ብሎኝ ነው እንጂ ደውዬለት ነበር። እሱም እንዲነግረው ፈልጌ ነበር። ለሱ በደንብ ይሰማዋል ብዬ አስባለሁ። ምክንያቱም ያው እሱ ነው እንዲፈታ የሚያደርገው እሱ ነው ያው ብዙ ነገሮችን እያተሯሯጠ የነበረው እና ኤልያስ በዚህ አጋጣሚ ላመሰግን እፈልጋለሁኝ። እና ቤተሰብ ካሁን በኋላ ለዚህ ልጅ ለሚፈጠሩ ነገሮች ከኔ እጅ ወርዷል ማለት ነው። በቃ ካሁን በኋላ እሱ ምንም ይሁን ምንም የሚያደርግ አቡበከር እንደዚህ አድርጓል እንዲባል አልፈልግም። ጨርሻለሁኝ የኔ ኃላፊነት። ስለዛ እኔ ለመናገር ሞከርኩኝ፣ ጨርሻለሁ። በቃ አለቀ። ካሁን በኋላ ምንም ኃላፊነት የለብኝም። አመሰግናለሁ። ይህን ነበር ላቀርብላችሁ የፈለኩት።